ሰበር ዜና በኦሮሚያ ክልል በበደሌ ከተማ መስጊድ በእሳት መቃጠሉን ተከትሎ በስፍራው በሚገኙ ወንጌል አማኞች ላይ በከፍተኛ ሁኔታ ቁጣ እየተቀሰቀሰ ይገኛል። ፕሮቴስታንት ተጠያቂ ባደረገው በዚህ የመስጊድ ቃጠሎም ቁጣን መቀስቀሱ ከስፍራው ያደረሱን ወንጌል አማኝ ወንድም እህቶቻችን ለህይወታችን ሰግተናል ሲሉም ለሻሎም ሚዲያ መልእክታቸውን አጋርተዋል። መስጊዳችን በፕሮቴስታንት አማኞች ነው ጥቃት የተፈጸመበት የሚሉት የአካባቢው ሙስሊም አማኞችም በስፍራው ውጥረት ነክሶብናል ሲሉም መልእክታቸውን በማጋራት ላይ ስለመሆናቸው ተመልክተናል። ለዚህም ማስረጃ ሲሉ የሚጠቅሱት በስፍራው በወንጌል ስርጭት ላይ የሚታወቁ አገልጋይ ስለመሆናቸውና እኚህ አገልጋይ ማን እንደሆኑና አሁንስ በምን ሁኔታ ላይ እንደሚገኙም በተጨማሪም በእሳት ስለወደመችው መስጂድና ሌሎች አስደንጋጭ መረጃዎችንም አካተን ይዘንላችኋል። በቆይታችሁ ታድምጡታላችሁ። በሌላኛው መረጃችን አስቸኳይና ጥብቅ የሆነ ትንቢታዊ መልእክት ተነገረ። የኤርትራ ህዝብ ሆይ ይህን ለማየት ተዘጋጅ። በተለያዩ ቦታዎች የምትገኙ ትውልደ ኤርትራውያን ቦታ የማይገድበው ጌታ እግዚአብሔር ዛሬም በነቢያቱ አንደበት አልፎ እየተናገረና አስቀድሞ እያስጠነቀቀም ነው። በኤርትራ ላይ የታወጀ አዋጅ አለ። የኤርትራ ህዝብ ሆይ ይህን ለማየት ተዘጋጅ በማለትም ነቢይ ሚራክል ተካ ሊደመጥ የተገባ ትንቢታዊ መልእክትን ማስተላልፏል። ታዲያ በኤርትራ ላይ የተነገረውና ህዝብ ሆይ ለማየት ተዘጋጅ ያስባለው ትንቢት ምን ይሆን? በኤርትራ ላይስ የሚሆነው ምንድነው? የሚለውንም በቆይታችሁ ከመልእክተኛው አንደበት ታድምጡታላችሁ። አስቀድመን ወደ ያዝነላችሁ መረጃችን ስናልፍ በኦሮሚያ ክልል በበደሌ ከተማ መስጊድ በእሳት መቃጠሉን ተከትሎ በስፍራው በሚገኙ ወንጌል አማኞች ላይ ከፍተኛ የሆነ ቁጣ እየተቀሰቀሰ ይገኛል። ፕሮቴስታንቱ ወይንም የወንጌል አማኙን ተጠያቂ ባደረገው በዚህ የመስጊድ ቃጠሎ ላይም ወንድም እህቶቻችን ለህይወታችን ሰግተናል ሲሉም ለሻሎም ሚዲያ መልእክታቸውን ማጋራታቸውን ተመልክተናል። በሌላ በኩልም ሰላት የምናደርግበት መስጊዳችን በፕሮቴስታንት አማኞች ነው ጥቃት እየተፈጸመበት የሚሉም የአካባቢው ሙስሊም አማኞችም በስፍራው ውጥረት ነክሶብናል ሲሉም መልእክታቸውን በማጋራት ላይ ስለመሆናቸው ተመልክተናል። ታዲያ ይህም ጉዳይ በኦሮሚያ ክልል በቡኖ በደሌ ዞን በደሌ ከተማ ቡልቲ አዳ መስጊድ በእሳት መቃጠሉም የሚመለከትም ነው። ኦሮሚያ ክልል በቡኖ በደሌ ዞን በደሌ ከተማ በሚገኘው ቡልቲ አዳ መስጊድም ለጊዜው ምክንያቱ እንዲህ ተብሎ ባልታወቀ ሁኔታ በትናንትናው ዕለት ሙሉ በሙሉ በእሳት መውደሙም ተገልጿል። መስጊዱ የበደሌ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት መስጊድ የነበረ እንዲሁም ተማሪዎቹ በራሳቸው አዋጥተው የገነቡት መስጊድ እንደነበረም ተገልጿል። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መስጊዱ በመቃጠሉ ማዘኑን ገልጸውም የአካባቢው የመንግስት አስተዳደር በአስቸኳይ ከዚህ ድርጊት ጀርባ ያሉ አካላቶችን አጣርቶ ለህዝብ ይፋ እንዲያደርግ ብሎም አስፈላጊ እርምጃ እንዲወሰድም ጠይቋል። በቡኖ በደሌ ዞን የሚገኙ የበደሌ ከተማ አዳሪ ትምህርት ቤት ተማሪዎችም ከዚህ ቀደም ሰላት እንዳይሰግዱ ትምህርት ቤቱ በተደጋጋሚ ይከለክላቸው እንደነበር የተገለጸ ሲሆን የዞኑ መጅሊስና የክልሉ መጅሊስም ባደረጉት ጥረትም ወጥተው እንዲሰግዱ ተፈቅዶላቸው ይህን መስጊድ መገንባቱ ከዚህ ጋር በተያያዘ መሆኑም ተገልጿል። ታዲያ ይህ አስጸያፊ ወንጀልም በማን እንደተከሰተ ይህ ነው ተብሎ የተረጋገጠ ነገር ባይኖርም የአካባቢው ነዋሪም በወንጌል አማኞች ላይ የተቃውሞ ድምጹን እንዲህ ስለማሰምቷል። በቡኖ በደሌ በሚገኘው አዳሪ ትምህርት ቤት የፕሮቴስታንት እምነት የሚሰብክና እስልምናን የሚሳደብ ሰነድ እየተሰራጨ መሆኑን ሰምተናል። በኦሮሚያ ክልል በቡኖ በደሌ በሚገኘው ኢፋ ቦሩ ሁለተኛ ደረጃ ልዩ አዳሪ ትምህርት ቤት ውስጥም የፕሮቴስታንት እምነት የሚሰብክ እስልምናን የሚሳደብ የሚያንቋሽሽ ሰነድም ተዘጋጅቶ መሰራጨቱን ተገልጿል። ሰነዱ የተዘጋጀውም በፕሮቴስታንት እምነት ተከታይ ተማሪዎች፣ አስተማሪዎች ከጀርባም በመንግስት አካላት ድጋፍ ጭምር ሙስሊም ተማሪዎች ሃይማኖታቸውን እንዲቀይሩ ከፍተኛ ዘመቻ እየተደረገ እንደሆነም ያገኘነው መረጃም ያመለክታል። ሰነዱ 32 ቅጽ ያለው ሲሆን እስልምናን የሚሳደብ የአላህ መልእክተኛን የሚያዋርድ በእስልምናና በሙስሊም ላይ በአጠቃላይ ፕሮፓጋንዳ ስም የሚያጠፋ ወንጀሎችን የሚያሰራጭና ጥላቻን የሚሰብክ መሆኑ ምንጮች የገለጹ ሲሆን የቡኖ በደሌ ወረዳ እስልምና ጉዳዮች ምክር ቤትም የኦሮሚያ ክልልና ፌዴራል መጅሊስም የኦሮሚያ ክልል ትምህርት ቤት ጽሕፈት ቤትና ሌሎች የሚመለከታቸው አካላትም ችግሩን በአስቸኳይ እስካልተፈታ ድረስ የአዳሪ ትምህርት ቤት ሙስሊም ተማሪዎች የወደፊት እጣ ፈንታ አሳሳቢ መሆኑን ተማሪዎችም ተናግረዋል። ሰነዱን በተቃወሙ ተማሪዎችና መምህራኖች ላይም የማዋከብ እንዲሁም የማስፈራራት ስራ እየተሰራ መሆኑ ተሰምቷል በማለትም በዚህ መልኩ ተቃውሟቸውን ያሰሙ ሲሆን በዚህ ሳቢያም በስፍራው የሚገኙ አማኞችም ከፍተኛ ስጋት ውስጥ የወደቁ ሲሆን
በሌላ ጎን ያሉትም መስጊድ በእሳት ነዶብናል፣ ፕሮቴስታንት ስጋት ሆነውብናል በማለትም ድምጻቸውን ያሰሙ ሲሆን በቡኖ በደሌ ዞን በሚገኘው የበደሌ ከተማ አዳሪ ትምህርት ቤት ተማሪዎች ከዚህ ቀደም ሰላት እንዳይሰግዱ ትምህርት ቤቱ በተደጋጋሚ ይከለክላቸው ስለነበር ነው አሁን ቃጠሎ የደረሰበት መስጊድ የዞኑ መጅሊስና የክልሉ መጅሊስ ባደረጉት ጥረት ወጥተው እንዲሰግዱ ተፈቅዶላቸው ይህ መስጊድ እንዲገነባም የተደረገው። አሁን ላይ የተቃጠለው እንግዲህ ይህ መስጊድ ነው። ስለዚህ ይህ መስጊድ ያቃጠሉት አካላትም በአስቸኳይ ተጣርቶ ለፍርድ ይቅረብ። ህብረተሰቡ በአሁን ጊዜ መስጊዱን ለመስራት ርብርብ እያደረገም ነው። ይህንንም ማገዝ ያስፈልጋል። ከመሆኑ ጋር ግን ይህ ነውር የፈጸሙ አካላትም በአስቸኳይ ለፍርድ ሊቀርቡ ይገባል። ኦሮሚያ ላይ አብዛኛው ሙስሊም ሆኖ ያለ ሙስሊም ጠልነት እጅና እግር አውጥቶ መሄድ እየጀመረም ነው። በቃ ሊባል ይገባል። ወንጀለኞች ተጣርተው ለፍርድ ይቅረቡ በማለትም በእስልምና እምነት ውስጥ ያሉ አካላቶችም ቅሬታቸውን እያሰሙም ይገኛሉ። ሆኖም ይህ ጉዳይ በህግ አካላት ውሳኔ የሚሰጥበት መሆኑን እየገለጽን ከየትኛውም የደቦ ፍርድ እንድትቆጠቡ በሚዲያችን ስም መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አስቸኳይና ጥብቅ የሆነ ትንቢታዊ መልእክት ተነገረ። የኤርትራ ህዝቦች ይህን ለማየት ተዘጋጅ። በተለያዩ ቦታዎች ላይ የምትገኙ ትውልደ ኤርትራውያንም ቦታ የማይገድበው ጌታ እግዚአብሔር ዛሬም በነቢያቱ አንደበት አልፎ እየተናገረና አስቀድሞ እያስጠነቀቀ ይገኛል። በኤርትራ ላይ የታወጀ አዋጅ አለ። የኤርትራ ህዝቦች ይህን ለማየት ተዘጋጅ በማለትም ነብይ ሚራክል ተካ ሊደመጥ የተገባ ወቅቱን ያማከለ አስደሳች ትንቢታዊ መልእክትም ተናግሯል። ታዲያ በኤርትራ ላይ የተነገረውና ህዝብ ሁሉ ሊያደምጠው የተገባው ትንቢታዊ መልእክት ምን ይሆን የሚለውንም ከነብይ ሚራክል ተካ አንደበት እንድታደምጡት ጋበዝን። ትልልቅ ቸርቾች አስፋልት ላይ ሲተከሉ አውራ ጎዳና የሚባል መንገድ ታውቃላችሁ አይደል? በየአውራ ጎዳና ላይ የኤርትራ ሀገር ሜጋ ቸርች በጣም ብዙ አለቆች ይመጣሉ፣ ብዙ ጥቁሮች ይመጣሉ። ማየው ምን መሰላችሁ? ልክ ዝናብ ሊዘንብ ሲል ሰማዩ ሁሉ ጥቁር ይላል። ንፋስ መንፈስ ይጀምራል። አሁን እግዚአብሔር በቃ ያለው ደመና እንዲጠጥሮ ምድሪቷ ወደምትባረክበት ብዙ እስረኞች ሲፈቱ አላለ። ኤርትራ ውስጥ የታሰሩ ብዙ ፓስተሮች ይፈታሉ፣ ብዙ ቅዱሳን ይፈታሉ፣ ብዙ ወጣቶች ይፈታሉ፣ የተማሩ ይፈታሉ፣ ፖለቲከኞች ይፈታሉ፣ ኃያላን ይፈታሉ። እስር ቤት ባዶ እስከሚሆን ድረስ እኔ እንደዚህ ብዬ አላውቅም። ዛሬ ነው አሉ እኔ እግዚአብሔር ነብይ አለ በኢትዮጵያ ብዬ አላውቅም። ለምናገር ምን 1000% እርግጠኛ ነኝ። እስር ቤት ተሰብሮ ብዙ ሰው ሲወጣ ማንንም ሰው ፈርቼም አላውቅም፣ አልፈራም። የትግራይ ጦርነት ጊዜ ኃይለኛ ጦርነት ላይ ቻችን መጣውና እግዚአብሔር እንዲለኛል ቲሞቹ ሐሳብ ሲቀይሩ እግዚአብሔር አሳየ። የሚሞት ወጣት ሲቆም አየሁ ብዬ ጉባኤ ላይ አዲሱ ዓመት መለከት የሚነፋበት ቀን ተናገር። 2 ወር አልሞላው እርቅ ተባለ፣ ቁጭ ተባሉ፣ ቆመ። ዛሬ መናገር አሜን ጸጥ ይላል። ስማ፣ ማንም ጌታ የለም፣ የሰው ጌታ የለም፣ ጌታ እግዚአብሔር ብቻ ነው። የሚከበር የሚፈራ ማንም የለም። አየህ፣ በዘመናት አይነቁም የተባሉ ወድቀው አቤት
ማይደረሰስ ተብለው ወድቀው ግዴታ መነግራቸዋለሁ። ሲስተሙ ይስተካከላል። ሲስተሙ የእግዚአብሔር ሲስተም ይሆናል። የቅባት ይሆናል። አሜን። የክብር ይሆናል። የወንጌል ይሆናል። እግዚአብሔር በመንፈስ የሚያሳየኝ እንዲህ ነው። ተቀብተው ዋሻ በየጓዳ ውስጥ ተደብቀው ያሉ እግዚአብሔር ቅሬታዎችን እያዘጋጀ ነው። እግዚአብሔር ቅሬታዎችን አዘጋጅቷል። አይመስልም? ግን ሆኖ ለምስጋና እንቆማለን። የኤርትራ ሕዝብ 80% በጌታ ይሆናል። ጆሮ ያለው ምንም ሳይፈጠር ምንም ሳይሆን አሁን ይስማል። 80% የኤርትራ ሕዝብ በወንጌል ይወረሳል። የማይለወጥ የመሰላችሁ ሰው አልለወጥ ያለ ለአንተ እንጂ ለእግዚአብሔር አለ። እግዚአብሔር በዚህ ጨለማ ሲዝን፣ በዚህ ኃይለኛ ለውጥ ሲዝን ውስጥ ሰዎችን እያሳደገ ነው። በጣም ብዙ ሰዎችን አሉ፣ የተቀቡ ሰዎች። ኢትዮጵያ ላይ ሪቫይቫል ተነሳ ይባላል። የኤርትራን ብታዩት ብዙ ሬሳዎች ወደ ኤርትራ ሊነሱ ሲጓዙ አያል። ያን ሰው ጮክ ብሎ ኢየሱስ ጌታ ነው። እንኳን ደስ አለ። እግዚአብሔር ሲዘለውባል ኤርትራውያን የሆናችሁ ሰዎች በሙሉ እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው የኤርትራ ሕዝብ 80% በጌታ ይሆናል። እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። 2017 ነው። በፈረንጆች ደግሞ እየመጣ ያለ 2025 የሚባል ዓመተ ምህረት አለ። 2025 እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ ኤርትራ ውስጥ ቸርቾች እንዲከፈቱ ጸልይ ብሎኛልና እየጸለይኩኝ ነው። 2025 ላይ እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ከኔ ጋር አብራችሁ 2025 ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው እንዲያመልኩ እንጸልያለን። መንፈስ ቅዱስ እንደዛ ብሎ ስለተናገረኝ ጌታ ኢየሱስ ዘመናችን ይባርክ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁት ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ